ኦኬ አሁን ደግሞ የምናየው ኤቢሲዲ ግሬድ እንዴት ነው የምንሰጠው፣ የኮርሱን ቀን መቼ ይለቀቃል፣ መቼ መዘጋት አለበት፣ ሴቲንግ ላይ ያሉ ነገሮችን ነው የምናየው። ሴቲንግ ላይ ያሉት አንደኛው እዚህ ጋር ላሳያችሁ የምፈልገው ትላንት ሳወራችሁ እንደነበረው እዚህ ኮርስ ላይ ይችኛው ፓርት አለች አይደል? ኖቲስ እንደ ኖቲስ ቦርድ ቁጠሯት ስላችሁ የነበረው ማለት ነው። እሷን ኖቲስ ቦርዷን ለማስገባት ኮንተንት ብለን አፕዴት ነው የምንለው። ኮንተንት ብለን አፕዴት ኦኬ ኮንተንት ብለን አፕዴት ስንለው ይሄ ይመጣልና ይሄኛው ዘን አድ ፈርስት አፕዴት የሚል ይመጣላችኋል። ለመጀመሪያ ጊዜ ኛው እንደዚህ በፍጥነት እየሰራ ይኛው ዘን እዚች ጋር ለምሳሌ አድ ብለን our queues 1 due date is ለምሳሌ ዛሬ ማን ነው? ኖቨምበር 31 ሚል መለጠፍ ብትፈልጉ ይችን ትጽፉና ፖስት ትሉታላችሁ ማለት ነው። ይችን ጽፋችሁ ፖስት ኖቲስ ለጠፋችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ሃንዳውት ኮርስ ሃንዳውት መጨመር ብትፈልጉ ይችን ኢዲት ታደርጉና እዚህ ጋር የኮርስ ሃንዳውት ሊንክ አድ ማድረግ ትችላላችሁ። ኦኬ መጣልን። አሁን እዚች ጋር ያለችዋን ነው ኮርስ ሃንዳውት ያልኳችሁ ይችኛዋ ነች። ይችን ለማስገባት ነው። ኖቲስ ያልኳችሁ ደግሞ ይችኛዋን ለማስገባት ነው። እነዚህን ነገሮች ለማስገባት ኖቲስ ላይ ሄደን ፕሊስ ኖት ሰምቲንግ የሚል ነገሮችን እነዚህ ነገሮች ለማስገባት ነው የምንጠቀምበት ማለት ነው። ኦኬ ኮርስ ሃንዳውትን ለማስገባት ከዚህ ልጀምርላችሁ። ኮርስ ሃንዳውት የሚለውን ይችን ክሊክ እናደርግና ዘን እዚች ጋር ሊንክ ከሆነ ሊንኩን እዚህ ጋር ማምጣት እንችላለን። ለምሳሌ ዴታቤዝ ፒዲኤፍ ቡክ ልበልና ኤክስትራ እንትን ስለሆነ ኤክስትራ ኖት ስለሆነ የምታደርጉላቸው ይሄ የኮፒራይት ምናምን ነገር አያስጨንቅም። ምክንያቱም እንደ ሬፈረንስ ነው። እንደ ሬፈረንስ እንድንጠቀምበት ከሆነ ደግሞ ኦንላይን መቀመጡ በራሱ ፍቃድ ያለው ማለት ነው። ይህንን መጽሐፍ ለምሳሌ መውሰድ ብፈልግ ይህንን ሊንክ ወስድና እዚች ጋር ሊንኳን ማስቀመጥ እችላለሁ ማለት ነው። ዩአርኤሏን ማስቀመጥ እችላለሁ። እዚህ ጋር ዴታቤዝ ቡክ የሚል ስም ልሰጠው እችላለሁ። ይችን አድርጌ ሴቭ አደርገዋለሁ። ይሄ መጽሐፍ ተማሪዎች አክሰስ ማድረግ ይችላሉ ማለት ነው፣ ሴቭ ካደረግንላቸው በኋላ። አንደኛው ኖቲስን በዚህ መልኩ እናካትታለን። ኖቲስን አሁንም ልድገምላችሁ፣ ኮንተንት አፕዴት ብለን ነው የምናስገባው። ሌላኛው ደግሞ እዚህ ጋር ያሉ ነገሮችን መቀያየር ብንፈልግ እነዚህን ማኔጅ ለማድረግ ብትፈልጉ ለምሳሌ እዚህ ጋር ኮርስ ፕሮግረስ፣ ዴት፣ ዲስኬሽን፣ ኖት ምናምን የሚሉትን ማኔጅ ማድረግ ብትፈልጉ እንዴት ነው የምታደርጉት የሚለውን እንይ። እሱን ለማድረግ ኮንተንት ብለን ፔጅ ኤንድ ሪሶርስስ የሚለው ነው የምንገባ። ፔጅ ኤንድ ሪሶርስስ እዚህ ጋር ገብተን ፕሮግረስን፣ ዲስኬሽንስ፣ ሰምቲንግ የሚለውን አፕዴት ማድረግ ትችላላችሁ። መቀያየር ምናምን ያስፈልጋል። ለምሳሌ ቴክስት ቦክስ ካለ ቴክስት ቡክ፣ በተለይ ድሮ ክሬት የተደረገላችሁ ቴክስት ቡክ ባዮሎጂ ምናምን የሚል ነገር አለው።
እሱን ወደ ራሳችሁ ለመቀየር ከፈለጋችሁ እዚህ ጋር ይሄንን ክሊክ እናደርግና ይመጣልናል። ኤዲት ማድረግ ነው። እዚህ ጋር ኤዲት ሚል ይመጣል። ይሄኛው ግን ስለሌለው እንተወዋለን። ሌላኛው እስኪ እዚህ ጋር ከስተም ፔጅ ሚል አድ እናድርግና ይችን ሪኔም ላርጋት። አዘር ኮርስስ ሚል መጨመር ብፈልግ ለምሳሌ አዘር ሪሌትድ ኮርስስ ሚል ብጨምር አሁን አዶኖ ታዩታላችሁ። ቪው ላይ ልበልና ላሳያችሁ። ለምሳሌ አያችሁ አዘር ሪሌትድ ኮርስስ የሚል ተፈጠረ። እንደዚህ አይነት ነገር አድ እያደረጋችሁ መቀጠል ትችላላችሁ። የየራሳቸው አድ ማድረግ የምትፈልጉት ነገር ካለ ለምሳሌ ፒፒቲ ብላችሁ ፒፒቲውን እዚህ ውስጥ ማድረግ ብትፈልጉ ሳምቲንግ እንደዚህ ክሬት እያደረጋችሁ መቀጠል ትችላላችሁ ማለት ነው። ኤክስትራ ቪዲዮስ ብላችሁ ለምሳሌ እዚህ ጋር ኤክስትራ ቪዲዮዎችን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። እሱን ለማድረግ ምንድነው የምታደርጉት? ኮንተንት ፔጅ ኤንድ ሪሶርስ ዘን ከስተም ፔጅስ የሚለው ጋር ገብታችሁ ነው የምትሰሩት ማለት ነው። ዘን ኮንተንቱን እዚህ ጋር ኤዲት እያደረጋችሁ አድ እያደረጋችሁ መቀጠል ትችላላችሁ። ኦኬ። ሌላኛውና ወሳኙ ነገር ፋይል ትላንት አይተናል። ፋይል እንዴት አፕሎድ እንደሚደረግ ለምሳሌ ፒዲኤፍ ሰምቲንግ ነገሮችን አይተናል። ሌላኛው እዚህ ጋር ሴቲንግ ጋር እንሂድና የመጀመሪያው የምናየው ስኬጁል ነው። ስኬጁል ኤንድ ዲሊት ሴቲንግ ላይ ገብተን ስኬጁል ኤንድ ዲሊት ዲቴልስ ላይ ገብተን የምናስተካክለው ኮርሱ መቼ መለቀቅ አለበት፣ መቼስ ዲዴቱ መሆን አለበት የሚለውን ነው የምናስተካክለው። ሴቲንግ ጋር ስንገባ ተመልከቱ የኔ የመጣለን ምን እናስተካክላለን? ኮርስ ስታርት ዴት፣ ኮርሱ መቼ መጀመር አለበት፣ ኮርስ ኢንድ ዴት፣ ይሄንን እያስተካከል መሄድ አለብን። ኢንሮልመንትም ፊክስ ማድረግ ትችላላችሁ፣ ግን አዚቲዝ መተው ትችላላችሁ። እዚህ ጋር ደግሞ ኮርስ ዲስክሪፕሽን ምናምን፣ ኮርስ ኢሜጅ፣ እያንዳንዱን ነገር አድ አደረጋችሁ መቀጠል ትችላላችሁ። ይሄ ኢዲት ማድረግ አይጠበቅብኝም፣ ምክንያቱም ቀላል ስለሆነ እናንተ ስለምታደርጉት። ሌላኛው እዚህ ጋር ፕሪ ሪኩዌስት ኮርስም አድ ማድረግ ትችላላችሁ። ለምሳሌ እኛ ጋር C++ የሚባል ኮርስ ሳይወስድ አንድ ሰው ኦብጀክት ኦሪየንትድ መውሰድ አይችልም። ዳት ሚንስ C++ ኦንላይን ከተሰጠ እዚህ ጋር C++ን እንመርጠውና ዘን ጃቫ ላይ ጃቫን ኤዲት እያደረኩ ከሆነ እዚህ ጋር C++ መመረጥ አለበት ማለት ነው። ኦፕሬቲንግ ሲስተም ለመስጠት ለምሳሌ ኮምፒውተር ኦርጋናይዜሽን ኤንድ ስትራክቸር የሚለው ኮርስ መጀመሪያ መሰጠት ካለበት እሱን ፕሪ ሪኩዌስት አድርጌ መሄድ አለብኝ። እሱን ሰርተን ሴቭ አድርገን መውጣት አለብን። አንደኛው ሴቲንግ ላይ የምንሰራው። ሁለተኛው ሴቲንግ ላይ የምንሰራው ግሬዲንግ ነው። ግሬዲንግ ላይ በጣም ወሳኝ ነገር ነው የምንሰራው። አንደኛ እንደምታውቁት ኮርሶቻችን ፓስ ኤንድ ፌል አይደሉም። እዚህ ጋር የሚታያችሁ አለ አይደል? ፓስ ኤንድ ፌል የሚል አለ። ፓስ ኤንድ ፌል ሳይሆን የኛ ኤቢሲ የሚል ነው ያለን ግሬድ። እሱን እያስተካከልን እንሄዳለን ማለት ነው። ኤቢሲ እሱን ለማስተካከል ፕላስ እንልና ፕላስ ስንል ወደ ኤቢሲ ይቀየራል። እዚህ ጋር እንደምታዩት ኤ ከስንት እስከ ስንት ነው? ለምሳሌ ኤ ፕላስ በእኛ ከ90 በላይ ኤ ፕላስ። ስለዚህ ይችን ድራግ አድርጌ ይዣት ሄድና 90 ጀምሮ አደርገዋለሁ ማለት ነው። ዘን ኤስ ከስንት ጀምሮ ነው? ኤ 85 መሰለኝ። ይችን 85 አደርጋታለሁ ማለት ነው። ዘን ከኤ ቀጥሎ ማን አለ? ቢ አለ አይደለ? አድ አደርጋለሁ። ኤ ማይነስ አለ። ኤ ማይነስንም እንደዚህ አስተካክላለሁ።
ቢም አለ፣ እንደዚህ ቢ ፕላስ አለ እያልን እያስተካከልን መሄድ እንችላለን። ሶ ይችን ለማስተካከል ድራግ ኤንድ ድሮፕ ነው የምናደርገው። እዚህ ጋር ትንሽ ሊያስቸግራችሁ የሚችል የሆነ ፓርት ላይ ዋይት ብቻ ይሆናል። ያው ዋይት ሲሆን እንደዚህ እያስጠጋችሁ ቀስ ብላችሁ ያንቀሳቀሳችሁ ቼክ ማድረግ ይኖርባችኋል ማለት ነው። ይችን ይሄንን ታስተካክላላችሁ። ይሄን ታስተካክላላችሁ። ሁለተኛ ደግሞ የምታስተካክሉት እዚህ ጋር አሰስመንት ታይፕ ነው። አሰስመንት ታይፕ አሳይመንት ታይፕ ነው የሚለው እዚህ ጋር አሰስመንታችን ምን መሆን አለበት የሚለውን እዚህ ጋር በደንብ ትኩረት ስጡና ስሙን። እዚህኛው ጋር ቅድም ምን እያልኳችሁ ነበረ? 7 ቻፕተር ካለን 7 ኪውዝ ይኖረናል እያልን ነበረ። 7 ኪውዝ ካለን እንዴት ነው ታዲያ ማኔጅ የምናደርገው? ብቻውን 7 ኪውዝ ካለ 7 በ5 35 አካባቢ ይመጣላል። ሶ ያን ሁሉ ከቨር ሊያደርግብን ነው ማለት ነው። ሶ ኢንስቴድ ምን እናደርጋለን መሰላችሁ? ለምሳሌ የኪውዝ ብናደርገው እዚህ ጋር እያንዳንዷን እየሰራችኋት ትሄዳላችሁ። ኪውዝ ሰምቲንግ የሚል ለምሳሌ ይኛውን ኪውዝ ልበለው። ኪውዝስ ልበለው። ሾርት ኔሙ ማን ይባል ካል ኪውዝ ይባል። ሾርት ኔም እንሰጠዋለን። እዚህ ጋር ዌይት ኦፍ ቶታል ግሬድ የሚል አለ። አንድ ኪውዝ ስንት ነው መያዝ ያለበት? ከ5 ነው። እናንተ ካሪኩለም ላይ ከ10 ከሚል ካለ ከ10 ታደርጉታላችሁ። ከ15 ከሆነ ደግሞ ከ15 ታደርጉታላችሁ። እሱ በካሪኩለም ይወሰናል። እዚህ ጋር ደግሞ ቶታል ነምበር ኦፍ ኪውዝስ ስንት ኪውዝ ነው ያለው? ለምሳሌ 6 ቻፕተር መሰለኝ ያለው ዴታቤዝ አይደለ? ትላንት ኮርስ አውትላይን ላይ ስሰራ የነበረው እዚህ ጋር እንደምታዩት ወደ 6 ቻፕተር ነበረ ትላንት የሰራው። 6 ከሆነ 6 ኪውዝ አለኝ ብዬ አስቀምጣለሁ። 6 ከ6ቱ መካከል ደግሞ እዚህ ጋር ነምበር ኦፍ ድሮፕስ የሚል አለ። ነምበር ኦፍ ድሮፔብል ከ6ቱ ኪውዞች መካከል ተማሪዎች ፌል ያደረጉበትን ሁለቱን መርጦ እንዲያስወግደው ከፈለጋችሁ 2 ትሉታላችሁ። ነው 2ቱም ሳይሆን 3ቱን ያስወግደው ይጣለው ካላችሁ 3 ብላችሁ ታስቀምጣላችሁ። 5 የኪውዙ ማክሲመም የሚይዘው ኪውዙ ነው ካሪኩለሙ የሚሰጣችሁ። እዚህ ጋር 6 የኪውዙ ብዛት እዚህ ኮርስ ውስጥ ያለው የኪውዝ ብዛት ነው። እዚህ ጋር 3 ያደረኳት ደግሞ የሚጣለው ፓርት ድሮፕ የሚደረገው ፓርት ታስቀምጣላችሁ። እዚህ ጋር ደግሞ ላብ ኤግዛም የሚል ልጨምርበትና ሾርት ፎርሙ ስንት ነው? ላብ ብቻ ይሁን። ላብ ለምሳሌ ብዙ ጊዜ ከ10 ነው። ስንት ላብ ኤግዛም ይኖራል? 1 ነው ልፈትን የምችለው። 2 ከሆነ የምፈትነው 2 ልለው እችላለሁ ማለት ነው። ኦኬ ድሮፕ የሚደረጋለኝ ወይ የለኝም? 1 ካለች ኦልሬዲ ራሷን አንዷን ነው የምጠቀማት። ድሮፕ የሚሆን የለኝም ማለት ነው። እዚህ ጋር ደግሞ ሚድ ኤግዛም ብዙ ጊዜ ከ20 ነው የሚሆነው። ስንት ሚድ ይኖረኛል? 1 ድሮፕ የሚደረግ የለኝም። እዚህ ጋር ደግሞ ፋይናል ኤግዛም ከስንት ነው የሚሆነው? ከ50 ብዙ ጊዜ አይደል? 1 ፋይናል ኤግዛም ድሮፕ የሚደረግ የለም። ምን ቀረ ነው? አሳይመንትን አድ ለማድረግ ኒው አሳይመንት ታይፕ የሚል አድ እናደርጋለን። አሳይመንት እንለዋለን ማለት ነው። አሳይመንትስ ዘን እዚች ጋር አሳይን ሾርት ፎርማን አሳይን ልላት እችላለሁ። ይቺ አሳይን ምናምን እያልን ሾርት ፎርም የምንሰጣትን የቱ ጋር ነው ዲስፕሌይ የምትሆነው የሚለውን በኋላ አሳያቸዋለሁ። ይቺ አጫጭሯ ላብ የሌለው ኮርስ እዚያ ጋር ያለው ካሪኩለም ጋር ያለው ነው እዚህ ጋር የምትደረድሩት። ድሊት ማድረግ ይቻላል። ይኸው እዚህ ጋር ይኸው ድሊት ማድረግ ይቻላል። ኦኬ አሳይመንት ከስንት ነው የሚያዘው? ከ15 ይሁን ለምሳሌ ከ15 ስንት አሳይመንት? 2 አሳይመንት። ስንቱ ድሮፕ ይደረጋል? የትኛውም ድሮፕ አይደረግም ብለን ከፈለግ ይሄን እናደርጋለን። አሁን ስንት መጣ? 15 ሲደመር 50 65 ሲደመር 20 85 ሲደመር 10
95 ኪዩዝ 5 አለን 100 ሞላን። ይሄን ከጨረስን በኋላ ሴቭ እንለዋለን። ሴቭ ቼንጅስ ኦኬ። እነዚህን ከሞላን በኋላ በደንብ እያያችሁ እነዚህን ከሞላን በኋላ እዚያ ጋር ሄደን እያንዳንዱን ኪዩዝ እያንዳንዱን ኤግዛም በየትኛው ካታጎሪ ውስጥ ነው መካተት ያለበት የሚለውን እናስቀምጣለን። አሁን ተመልከቱ፣ እዚህ ጋር ሞልተን ጨረስን አይደለ? እዚህ ፊክስ አደረግን። ፊክስ ካደረግን በኋላ አውትላይን ላይ ልሂድና ኪዩዙ ጋር ልሂድ። አንድ ኪዩዝ ኤግዛም አድ ስላደረግን ማለት ነው። ቅድም እያወራኋችሁ ነበረ ኪዩዝ ላይ ለምሳሌ ይህን ኪዩዝ ኤግዛክትሊ ይህን ኪዩዝ ኮንፊገር ብለው እንደምን ግሬድድ ይደረግ ይላል እዚህ ጋር ግሬድድ አዝ ይሄኛው እንደ ሚድ ከሆነ እንደ ሚድ፣ እንደ ላብ ከሆነ እንደ ላብ ሰምቲንግ ብለን ካታጎራይዝ እናደርገዋለን ማለት ነው። ለምሳሌ ይሄ ኪዩዝ ስለሆነ እንደ ኪዩዝስ ነው ትሪት መደረግ ያለበት። ዘን ሴቭ እናደርገዋለን ማለት ነው። ዘን ሴቭ እናደርጋለን። አሁን ኪዩዝ ላይ የሚፈተኗት እያንዳንድ ጥያቄ በምን ካታጎሪ ውስጥ ገባች? ወደ ኪዩዝስ ብለን ወደ አስቀመጥ ነው ትገባለች። ሚድ ኤግዛም የሚል ፈተና ቢኖራ ትሪትድ አይደል እንደ ሚድ ኤግዛም የሚለውን እናስገባለታለን ማለት ነው። እዚህ ጋር እንደ ሚድ ኤግዛም እንደ ፋይናል ኤግዛም እያል ካታጎራይዝ እናደርጋቸዋለን። እነዚህ ነገሮች የሚመጡት ቅድም እዚህ ጋር ካስተካከልን በኋላ ነው። እዚህ ጋር ግሬዲንግ ላይ ካላስተካከል እንደ ኪዩዝ እንደ ሚድ እንደ ሰምቲንግ የሚል አይመጣላችሁ።